Fano, 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 tecco sinagud, io farei l'indegno, lefte gadai, fanno de meccagna. ኢትዮጵያ በታሪኳ ለመጀመሪያ ጊዜ ሰላም ለማስከበር ወደ ኮሪያ ዘምታለች በ1943 ዓ.ም ከዛ ውስጥ ከአፍሪካ ሄዶኛ ብቻ ነው ደቡብ ኮሪያ በተወረረ ጊዜ ልክኛ እንደደረሰው ነገር ነው እንግዲህ ቀዳማዊ ኃይለ ሥላሴም እኛም ማገዛል ለተወረሩት ለወራሪ አይደለም ለተወረሩት እኛም ተወረራ አረበጣለን ስለዚህ ወራሪውን ለመዋጋት ያው ኮሪያ ዘመቻ ውስጥ ተሳተፉ ማለት ነው ያው እንግዲህ ጃንሆይ እኮ ከባድ ሰው ናቸው ጣሊያን ወጣችን በእንግሊዝ አስወጡት እንግሊዝ አሉት በአሜሪካ አስወጡት ትራ ለማንተ ተብላ ነበር ተብሎ አሜሪካ እኮ ነው ብዙ ነገር ያስተባበረልን ማለት ነው ተባበሩት መንግስታት ድምጽ ያሰጠልን እኮ እዚህ ነው እኛ እኮ በአሜሪካኖች ስር ስለሆነ የዘመተው እሺ ማን ይዝመት ጦር ሰራዊት አለ ክብር ዘበኛ አለ እነሱ ደግሞ እንዲህ ተናንቀው ነው ያሉት የላይ ቤት የታች ቤት እየተባባሉ የወጣተር ችክ ካለ በቃ እንትን ካለ በማያምንበት ነገር እንትን ያደርግ በጣም ነው እኮ የሚፈረው ውጊያ የራሱ የሬሳ ስጋ ይበላላሉ በዛ በጦርነቱ እኮ በጣም ትልቅ ድል ነው ኢትዮጵያ እንግዲህ እግረኛ አይደለም በጣም ከባድ ውጊያ እኮ እኛን የሚያስገባ አሜሪካ በአውሮፕላን በመድፍ በመናምን ነው እንትን የሚያደርጉት እግረኛ ላይ በቃ እኛ ነው ገብቶ ተባሶ አስከፍቶ አሜሪካኖች መግለጫ ይሰጣሉ ወጣ አይ እንደሚገርም ነገር ይፈሪል እንደኛ ለፍቴ ጋዳይ ፋኖ እንደመካኛ አንተ ያቂዳይቃቸዋለሁ ሽልማት ያለው ጥያቄ ነው በረጅም ርቀት ውጫ ለመጀመሪያ ጊዜ በባዶ እግሩ ረጦ ማለት ነው አበበ ቢቂላ ነው ማን ወልዴ አለ በጋለ በቃኛ በሁሉታ በቃ ጥሩ ነበርን በቃ ያው አይማረክም እኛ ወታደር ምርኮኛ ልዩ ሲደረግ ሁሉ ማገሩ ተዋውጣል ከኢትዮጵያ ግን አልተማረኩም ማለት ነው ሰሜን ኮሪያ እኮ በኋላ ልክ ገባች በእኛ ያው ጦርነቱንም እንትን አደረገን በኋላ እኮ ሴኡል ላይ የኦሎምፒክ በሚዘጋጅበት ሰዓት ሴኡል ላይ በሚዘጋጅበት ሰዓት እኮ ሰሜን ኮሪያ ከኛ ጋር ነበር እኛ ሶሻሊስት እና ከኛ ጋር ሆነ በጣም ብዙ እንትን አድርገናል ኦሎምፒክ እኮ እንደውም አልተካፈልንም ታዲያ ሴኡል ላይ ሲደረግ እኮ ሰሜን ኮሪያዎች መጥቶ እንዳትካፈሉ አሉ መሳሪያ ይሰጡን ማለት ነው እሺ ብለን በቃ ሳንካፈል ቀረ ያኔ እኮ በላይ እንደሰው ቢሳተፉ ያሸንፉ ነበር በብዙ መንገድ ማለት ነው እና ዞሮ እንግዲህ አንድ ነገር ላጫውታችሁ እዛው ውድድር ላይ ቅድም ጥያቄ ጠይቄያችሁ ነበር አይደል አበበ ነው ማሙን ያሸንፈው ብያችሁ ነበር እና በዚህ በኮሪያ ላይ ውድድር ይካሄድ ነበር እንግዲህ ወታደሮች ናቸው በዛ ውድድር የሚያደርጉት ማለት ነው እነዚህ ወታደሮች እንግዲህ ሩጫ ውድድር 12 ኪሎ ሜትር ማለት ነው እና በየጊዜ ውድድር በሚካሄድበት ሰዓት ኢትዮጵያኖች አይገቡም ማለት ነው ያን እነ ማሙ ወልዴ ሄዶ ነበር እነሱ አራተኛ ዙር ላይ ነበር ሄዶ ይሄ ውድድር ምንድነው 12 ኪሎ ሜትር ነው የኛ ጦር ባለበት በዛ ነው የሚጋበሩ እና አስገቡን አሉ ሩጫ ውድድር 12 ኪሎ ሜትር የግሪክ እንግሊዝ አሜሪካ ሯጮች አሉ ኦሎምፒክ ላይ ሁሉ ይሮጣሉ ኢትዮጵያ ደግሞ ምንድነው ሩጫ ታውቃላችሁ እንዴ ምናምን አረና ቀንና አስገቡን አሉ ያገቡም አሉ እና ተዘብ ነው የምትወጣሉ አንጠብቅም እንደውም ለፈረገ ይግባ ሰሜን ኮሪያ ቻይና ይግባ ከፈለገ አንጠብቅም አሉ ቢለምን ቢል አንጠብቅም አሉ ልክ 5 ደቂቃ ሲቀር አስገቧቸው እሺ ግቡ ኢትዮጵያኖች አንድ ሰው ግን አስገባው ማን ወልዴ ገባ እሱ ነው የነገረኝ ታሪኩን ማለት ነው ተቀቃይሮ እስኪመጣ ድረስ ሰዓት እንትን ያደርግበት ስለዚህ ጫማውን አወለቀና ሱሪውን ጠቅልሎ ገባ ማን ወልዴ ገባ በቃ ሲሮጥ በቃ እንደሄዳ ገና 1 ኪሎ ሜትር እንኳን 55 ሜትር ማለት ጫማውን አወልቆ እዛ ዘብላለ ወታደር ጠብቀልኛል ከዛ በቃ አሁን የግሪኩ የእንግሊዝና አሜሪካኖች ያሸንፋሉ ተብሎ ያ ሁሉ ስንትና ስንት ወታደር ይጠብቀው አንድ ጋር አለ ዞሮ መጥቶ በቃ አሜሪካኖች ሲባል እንግሊዞች ሲባል ማለት ሲባል ማሙ ከቻይ ነው ከች ያድሉ ትብሉ ከዛ ሁሉ ጦር ተሰብስቦ ሲያጫወት እንግዲህ ውርድ ያለ በማሙ የተወረረ የለም በግሪኩ በእንግሊዝና በአሜሪካ መጣ ገመዱን ሊለካ ቁማሉ ከኔ ወጣን ታሉ የቀደም ግባ ብላችሁ መጀመሪያ ኢትዮጵያኖች አትግቡ እንደዚህ ሌባ አታላይ አሸንፈህ አንተ በዚህ ጋር ሩጫ ደግሞ አታቁም ብለናል አይደል አታቁም ብለናል ከዛ በቃ ማሙድ ዳራ ቆሙት መጣ ግሪኩ ከሲጨወጭ ገባሲ ልክ ደርሶ ማሙድ እና አቀፉ ገና እኮ ማሙድ ዛጋ ቆማል ቆም በይው ሌባ ተብሎ መጥቶ አቀፉ ምንድነው እሱ አልቻልነው ቢል አልቻልነው ይሄው አንተ አንደኛ ወጣው የእንግሊዙ መጣና ማሙድ አቀፉ እንዴት ይግቡት እንትለው ይኸው ቆም ያለ ባልሽ እንደገና ገመዱን እንትን ተደረገና በጥሰ ገባለት በጥሰ ገባ ማሙ አንደኛ ነው በባዶ አበበ ነው የሮጠው ወዳቱ አበበ ሮምሌ ነው ቀድሞ የሮጠው ማሙ ወልዴ ነው ክብር ዘበኛ ተደረሰም የክብር ዘበኛ ተጠቀሙ ታዲያስ እንግዲህ አንዴ ሁሉ በርሜል ወጣና ሁሉ ወታደር ተጨበጨበ
ኢትዮጵያ በዛን ጊዜ ነው በረጅም ርቀት ሩጫ ውጤታማ እንደምትሆን የታወቀው ማለት ነው። ያን ሁሉ በባዶ እግሩ ሮጣ ያሸነፋቸው ማለት ነው። $100 ተሸነፈ። يفريل مدينة لفت قداي فانون دمكاي እዛ ሚሊተሪ ውስጥ ብቻ የሚገበያዩበት ማለት ነው። ግን ያንን ብር አዋጣው ፑዛ የሚባል ትምህርት ቤት እኮ ትምህርት ቤት አሰርቷል። የክብር ዘበኛ ወታደሮች ኮሪያ የዘመቱ የቃኝ ሻለቃ ጦር እና በዚህ መልኩ ነበር እንትን የተደረገው። ዞሮ እንግዲህ 100 ያህል ወታደር ነው እዛ ያጣነው በኮሪያ ላይ ማለት ነው። ቺቺ የምትባል ከተማ ቺቺን ያለም ቺቺን እዛ እኮ ሐውልት ተሰርቶላቸዋል። የኢትዮጵያ ወታደር ቅድም እንዳልኳቸው ተደናቂ የነበረ ነው። እስካሁን ድረስም በኮሪያ እንትን ያደረገ ነው። እኔ የምላችሁ ለመሆኑ ስንታየውን አገኛችሁት እንዴ? አላገኘነውም እንዳትሉ። ስንታየውን አላገኛችሁት? ስንታየው እዚህ መጥቶ ነበር ኢትዮጵያ ሀገሬ እንደ ኢትዮጵያ የሚወዳት እኮ ነበር። አገሬ ብለው መጥቼ መሬቷን ካልሳምኩ ብለው ነው ለ60ኛ ዓመት ባልኮ መጥቶ ነበር። ከስንታየው እኮ ኢትዮጵያዊ ማለት ነው። በቃ ልቡ ኢትዮጵያዊ ማለት ነው። በቃ ኢትዮጵያን የሚወድ በቃ ኢትዮጵያን የሚያፈቅር ስንታየው የተባለ እኮ ሶን ነው እኮ። ታዲያስ ኮሪያ እኮ በቃ በጦርነቱ እናቱና አባቱን ያጣን ከመጀመሪያው እንግዲህ ቃኝ ሻለቃ እንግዲህ አንደኛው ዙር፣ ሁለተኛ ዙር፣ ሶስተኛ ዙር ያለ ካምፑን ሲረካከቡ የሚመጣው የሚሄደውን ሲረከብ ስንታየውን ማብራ ያስረክባቸዋል። ሶን ነው ስሙ እኮ። ሶን ስላችሁ ቶተናሙ አይደለም። እሱ ግን እግሩን በሰበረው አንድ ቀን ደውሎ አያውቅም። እኛ አይደል አገሩን ነፃ ያወጣ ነው። እሱ እዛ 7 ቁጥር ቦታ ላይ እንደዚህ አድርጎ አንድ ቀን ደውሎ እንዴት ናችሁ ምናምን አይልም። ስንታየው እንኳን መጥቶ ለአገሬ ብሎ እንትን አድርጎ እኛ ነፃ ባናወጣው እንደ ሰሜን ኮሪያ ወረዋል ቶተናም የማይገባም ነበር። ደውል በሉት ግን እንዴት ናችሁ ምናምን ብሎ አንዳንድ ነገር እኮ ማገዝ አለበት። ብቅ ቢል ሰው ስንታየው መጥተለ እንዴ እና እንደዚህ ነው እላችኋለሁ። እንግዲህ ኮሪያ ጦር እንግዲህ በኢትዮጵያ እንግዲህ የዘመተው የኢትዮጵያ ኮሪያ ጦር ከዛ በኋላ እኮ በኮንጎም ዘምቷል። ያው ክብር ዘበኛና ጦር ሰራዊት ተቀላቅሎ ነው የሄደው። መፈንቅለ መንግስቱ ሲካሄድ እኮ እዛ ችግር ነበር። ማን ነው ያለ ክብር ዘበኛ ነው የገለበጠው ያኔ የገለበጠው ምናምን ተብሎ በጣም እንትን ተደርጎ ነበር። እንደውም ኮዱ መግቢያ ኮዱ አበበ ቢቂላ ነበር። ያኔ አበበ ቢቂላ አሸንፎ አይደለም አንሶ ሲመጣ አበበ ሲለው ቢቂላ ካላለ አይገባትም። ደምሴ ካለ ይወጣል። ትክክለኛ አባት ደምሴ ነው ታውቃላችሁ አይደል? ቢቂላ የታላቁ አባት የታላቁ ወንድሙ አባት ነው። የኛው አበበ ደምሴ ነው የሚባለው ማለት ነው። ስለዚህ አበበ ቢቂላ ነው እንትን ማድረግ ያለበት ማለት ነው። አበበ ካለ ቢቂላ እና ክብር ዘበኛ እንግዲህ እዚህ መፈንቅለ መንግስቱ ጦር ሰራዊት እንትን አድርጎ ከዛ በኋላ ደግሞ ይሄ ስሜቱ በሙሉ ኮንጎ ሄዶ ነበር። ኮንጎ ላይም ደግሞ ከባድ ውጊያ ነው የተካሄደው። እንግዲህ ሰላም ማስከበር አይደለም እኛ ከዛ እንግዲህ በደንብ አንደኛው እና አይደል የመጣነው በኮሪያ በመናም ተመስግን ኢትዮጵያ ካልገባች መባል ጀመረ። ታዲያስ ካታንጋ ተገንጥሎ ሙሴ ቾምቤ የሚባለው ኡራኒየም እኮ ነው እዛ ኒውክሌር ምናምን ማበልጸጊያ ምናምን ነገር እዛ ተገኝቷል እኮ ተብሎ በቃ ሱማዱን ይዞ ተገነጠለ። ቀጠቀጡ እዛ ገብቶ የክብር ዘበኛ የጦር ሰራዊት ጦር ማለት ቀጥቅጦ እዛ ሄዶ ማለት ነው። በነገራችን ላይ እዛ ፍቁር ኪዳኔም ዘምቷል። 100 አለቃ ፍቁር ኪዳኔ እዛ ዘምቷል ማለት ነው። እንግዲህ ሲሄድ 100 አለቃ ተብሎ በአስተርጓሚ ፈረንሳይኛ ጎበዝ ነው። ኪንዱ የምትባል ቦታ እንደም ገብቶ ነበርና እዛ 13 የጣሊያን ወታደሮች ተገለጹ አይቶ መጥቷል። በቃ በድፍረት ማለት ነው። ከሱ በፊትም እኮ ኮሪያ አባባ ተስፋዬ 50 አለቃ ተስፋዬ ሳሉ አባባ ተስፋዬ አይደል ብላችሁ እሳቸውም ዘምተው ነበር። እዛ እኮ በቁንጅና ውድድር ሁሉ አንደኛው ወጥቶ ነበር እንደ ሴት ምናምን ነው ማለት ነው። እንግዲህ ያን ጊዜ ኮሪያው በጣም ብዙ እንትን ያደረገ ነበር። ጥላውን ገሰሰ እኮ ይዛፍናል ኮሪያ በዝመቴ ሩቅ መሳሳል የሚለው በመርከብ ሽርሽር ለሷ የሚስማማ እሱ ዘፈን እኮ በጣም ተጫውቶታል። ያኔ ኮሪያ የክብር ዘበኛ አይደል እሱም ክብር ዘበኛ አይደል። በነገራችን ላይ የክብር ዘበኛ ሙዚቃ ክፍሉ ቲያትር ክፍሉ ተቋቋመ በኮሪያ የተደሰረ ምን መሰላችሁ? የክብር ዘበኛ ወታደር ደሞዙ 26 ብር ነው። ለምግብ ለምናምን ተቆጣጣሪ የሚተርፈው ትንሽ ነው።
3 ብር ከፍሎ ሀገር ፍቅር መግባት አይችልም። ስለዚህ ራሱ ቲያትር ማዘጋጀት ነበር። ያኔ ዘምቶ ነበር ከክቡር ዘበኛ ወታደር ዘምቷል ነበር እንጂ ሻምቦላ ፍሩቅ ዮሐንስ እነ ግብራብ ተፈሪ አዲስ አበባ የሚል ሙዚቃ አላቸው። አዲስ አበባ አጊጣ ተውባ በጣም ዘብና ታብባለች ገና ተው ዲለም ምታ ጨፍር አዲስ አበባ አጊጣ ተውባ በጣም ዘብና ታብባለች ገና አዲስ አበባ በህዳር ወር ፈክታ ዳኘውን ሳበችው ከንጦጦ አስነስታ አንዳንዴ በቴሌቪዥን አለ። በጣም አሪፍ ሙዚቃ ነው። እሳቸው የክብር ዘበኛ ወታደር ናቸው። ሙዚቃ ክፍሉን ካቋቋሙት እሳቸው ናቸው። እሳቸውም ዘምቷል። ሻምበል ግርማ አድርጎ እሳቸውም ዘምቷል። እነሱ እንግዲህ እዛ ኮሪያ ላይ የአሜሪካንን ጦር ያለው ሙዚቀኛ ያለው የአሜሪካ ጦር በቃ የሚያዝናና ማታ ዳንስ ነው ምናምን ነገር ኢትዮጵያ ጦር እኮ በራሱ ነው እንደሚያደርገው። Reminiscent of happy moments at home are the order of the day. ናዛ ሄዶ አዩና እዚህ ከመጡ በኋላ ያው የክብር ዘበኛ አዛዥ ነገሩ። ያው ጦሩ እንደዚህ አይገባም፣ 3 ብር ከፍሎ ሀገር ፍቅር አይበጋም። ለምንድን ነው እኛ እንትን ማናደርገው አሉት። ጦሩ እንግዲህ አሁን እንግዲህ የክብር ዘበኛ ጦር ይወጣል ከከተማ ወጥቶ ማታ እንግዲህ ሰዓት አንድዶ ምናምን ተረት ምናምን እንትን ያደርጋሉ። አሁን ለምንድን ነው እንደዚህ ማናደርገው ተብሎ ቲያትር መስራት ተጀመረ። ወታደሩ በነፃ ማየት ጀመረ። ከዛም አሪፍ ሆነ። ሙዚቃ ክፍሉንም አቋቋሙ። ይሄ እንግዲህ ከኮሪያ የተነሳ በኮሪያ እኮ ብዙ ነገር ተደርጓል። ከኮሪያ የመጡ ሰዎች ናቸው ሰዓት ያደርጉት። ከኮሪያ የመጡ ሰዎች ናቸው ሬዲዮ የመጡት። ከኮሪያ የመጡ ዘመኖች ናቸው ለውጥ ያመጡት። ኮሪያ ዘመተው እኮ ነው ማሞ ወልዴ ናቸው ኢትዮጵያን በአትሌቲክስ መንገድ ያሳዩት ማለት ነው። ሰዓትም የመጣው እንግዲህ ከዛ ነው። እንግዲህ ሰዓት ያደርጉ ሰዎች እንደገና ደግሞ ልብስ የሳሪያም ኮት ምናምን ነገር በጣም አሪፍ ነገር እንደገናም ደግሞ እኮ ሬዲዮ ራሱ ከዛ አይደለም የመጣው። ታዲያስ ከሬዲዮም እኮ ከዛ ነው የመጣው። ክብር ዘበኛ ወታደሮች ናቸው በብዛት ሬዲዮ ያላቸው ማለት ነው። ሄዶ ከኮሪያ ዘማይ ሲመለስ ያው ሳናፍቆቱን በክራሩ ድምፅ ፍቅርሽ አስጨንቆ መላው ሳቃተኝ ተደናበርኩልሽ ጥይት እንደሳተኝ ተከለከላሉ የንጉሥ አዳራሽ የግድ ያለበሰን አይገባም በጭራሽ መጣው ከኮሪያ ይዤልሽ ሰዓት በፓሪ ሞድሽ ላይ አምረሽ ታይበት ፋኖ ተኩሶ ሲነጉድ የፍሪል እንደኛ ለፍቴ ጋዳይ ፋኖ እንደመካኛ ፋኖ ተኩሶ ሲነጉድ የፍሪል እንደኛ ለፍቴ ጋዳይ ፋኖ እንደመካኛ። አንድ ጊዜ ጃፓን ላይ አበበ ቢቂላና ዋሚ ቢራቱ ሮጦ ነበር። አበበ አንደኛ ወጣ፣ ዋሚ ሁለተኛ ወጣ። አንደኛ የወጣው ሬዲዮ ተሸለመ፣ ለዋሚ አልተሸለመም። እና 2 ሬዲዮ ነው የቀረበው። አንዱ ለንጉሱ የሚሰጥ ነው ተባለ፣ ለጃንሆይ የሚላክ ነው። መጡ ዋሚ አድርስ ሲባል አልሰጥም አለ እንጂ ጃንሆይ አሮጧል። የእሳቸው አይደለም እንዴ እኔ የሮጥኩት እኔ አበበ አንደኛ እንትን ወስጃለሁ ምናምን አለ። አሁን ማየሮኒ እስካና ራዲዮንና ካሜራ የዋሚ ለጃንሆይ ነው የሚሰጥ እንጂ ለሱ
አይሰጡም አለ። ለምን? ሕግ ነው። እኔም ከስራ ይባረራለሁ፣ እሱም ይታሰራል። ከዛ ከወጡ አንድ ነገር አለ ዋንጫና መዳላ በስተቀር እንዳትቀበሉ የሚሉት ከጃኖ ትእዛዝ ስለሰጠ ለጃኖ ነው የሚወስዱ አለ። ጃኖ ለዋሚ ጋራ እግሩ ደምተዋል ወይ? ቢሆንም ለአበበ 2 ጊዜ ስላሸነፈ አበበ የፈለገ አድርጉ፣ እናንተ ተከራከሩ፣ እኔም ነግራለሁ። ዋሚ አይሆንም አሉ። እዛ በኋላ በቃ ብዙ ክርክር በጣ ግን ጣለት ሲወጣ እና ያ 6 ድንጋይ ነው የሚጎርሰው፣ ከውጭ ነው ድንጋይ የሚጎርሰው። እና ድንጋይ የገዙ ሰዎች ናቸው ዋሚ ጋር ሄደው የሚሰሙት ሬዲዮንም ማለት ነው። እየተዟዟረ ነው ዋሚ ምን እንደው ያላዋጣ ድንጋይ እንትን አያደርግም ማለት ነው። እና በዛን ጊዜ እንደዚህ ነው የተደረገው ማለት ነው። እና በነገራችን ቅድም ያነሳላችሁ ነገር አለ። ሙራሪስ የሚባል ሰው እያለ ማሙን የነገረኝ ሲሮጡ ማለት ነው ሩጫ አዲስ አበባ ስቴዲየም እሱ ነው ኮንትራክተር ነው እንትን ያደረገው። እሱ ስቴዲየሙን ሜዳውን ሲሰራ አልሰራም። እሱ እንግዲህ በረጅም ርቀት ሩጫ ኢትዮጵያ አታውቅም ብሎ እዛ ኮሪያ ላይ እንትን ብሎ አልነበረ። ሙራሪስ የሚባለው ሰው እየራሱ እሱ ራሱ እኮ አዲስ አበባ ስቴዲየም ኮንትራክት ይዞ የሰራው እሱ ነው። በኋላ ነው ሶልቦ ነው የመጣው። እሱ ራሱ እኮ ሜዳውን ሲሰራ እኮ መሩጫ ቦታ አልሰራልንም። ለምን አልሰራም? ይታቃላችሁ ሩጫ ይራራል ደግሞ ይሄ ሜዳ ኳስ ይበቃችሁ እናንተ ተብሎ በስንት መከራ ነው 2 ሌን ይሰራል። በኋላ ግን ይቅርታ ጠየቀ አበበ ቢቂላ ሲያሸንፍ። ቅድም ያልኳችሁ ደግሞ ኮሪያ ላይ ዋና አዝማች የነበረው አሜሪካ አዝማች ማሙ ሜክሲኮ ሲያሸንፍ ደውሎ ያ ወታደር ነው የኔ ወታደር ነው ያለው። የኔ ወታደር እኛ የለፋንበት ነው ወታደር አለ። ያኔ ለውጊያ ነው ማሙ ይለው ሜክሲኮ ላይ እሱ አሸንፋ ማሙ ዛው ጦር ሜዳ ላይ እሱ አይደል አሸንፈው በባዶ እግሩ ግን በሩጫ አሸንፈው ማለት ነው። A member of the Royal Guard of Ethiopia, Mamo Walde is 25 years of age. እና በዛ ከኮሪያ ጋር በተያዘ ይሄን ነገር አድርገው ነበር። እንግሊዞች ራሱ እዚህ በነበረበት ሰዓት በሩጫ ብዙ እንትን ያደርገው ነበር። እግር ኳስ ነው ግን ብዙ እንትን ያደርገው እንግሊዞች ማለት ነው። ጃኮብስ ይባላል ብሪቲሽ ሚሊተሪ ሚሽን ዋና አለቃ ነው። ዘረኞች እኮ ናቸው እንግሊዞች። የኢትዮጵያ ወታደር እግር ኳስ ቡድን እኮ እንዳይቋቋም አድርገዋል። በኋላ አሜሪካኖች ከመጡ በኋላ እኮ ይሄ ነገር የተቀየረው ጀርመን አንዱንም በጣም እንትን አድርገዋል። እና ጃኮብስ ሚሉት ምን አረጋ አንድ ጊዜ የኢትዮጵያ ብሔራዊ ቡድን ኖርቺፒንግ ከተባለ የስዊድን ቡድን ጋር ይጫወት ነበር። እና እኛ ተጫዋቾች ደግሞ ጫማ ያላቸው በባዶ እግራቸው እኮ አዳሙ አለሙ ራሱ ነገር እንትን ቆርጦታል። ጠርሙስ ጃንሜዳ እኮ ነው የሚጫወት። ታኬታ እነሱ አላቸው እንግሊዞቹ ሰጣቸዋለሁ አለ ለአየለም ለሱ አየለ ተሰማም ተከላካይ ነው፣ አዳሙ ተከላካይ ነው። ሁለቱም በጧት መጡ ጫማውን ሊቀበሉ ከሰዓት ነው ጫወቱ። በጣል ስታቸዋል እጣ አይሆንም አሉ። አንዳንድ እግር ስታን አሉት። ጋሻ አዳሙ ነው የነገረኝ። እጣው ሲወጣ ላየለ ቀኝ እግር ደረሰው። ጋሻ አዳሙ ቀኝ ናቸው ግን በግራ እግራቸው ነው ጫማውን የሚጫወቱ በቀኝ ነው የሚመጡት። ጫማ አድርገው መታኬታ የለም። እንግሊዝ ምን አለ ለአንዱ ቢሰጥ ሊያጣላቸው እኮ ነው እንደዚህ ያደረገው። አሜሪካ ይሻላል ማለት ነው። ዞሮ እንግዲህ ኮሪያ ስንዘምት አንድም በአሜሪካ ነው ቃኝ ሻለቃ ቅድም ብያችሁ አይደለም እንግዲህ አስመራ የነበረው ዋናው ቃኝ ሻለቃ ያኛውን ስያሜ ይዞ ነው እንግዲህ ያዘመተው ማለት ነው። በዛ በዘመቻው እንግዲህ ትልቅ ታሪክ አድርገናል። ከዛ በኋላ ደግሞ በኮንጎ ዘምተናል ነው በተለያዩ ቦታ ዘምተናል። ግን በታሪካዊነቱ እነሱ በጣም ይነሳሉ ማለት ነው እንደኛ ሁለቱ እና እንዳልኳችሁ እንግዲህ ያው እንግዲህ ኮሪያ እንግዲህ ሄደን ያው ለተበደሉት ተዋግተናል። ከዛ በኋላ እንግዲህ ቅድም እንዳልኳችሁ የሰሜን ኮሪያ ሶሻሊስት ሲሆኑ ደግሞ ከነሱ ጋር ሆነርኩ ቅድም የሆነ ወሬ ጀምርላችሁ አልነበረም እንዴ? 1980 ዓመተ ምህረት እኮ ሲኦል ኦሎምፒክ ላይ እኛ ሳንካፈል ቀርተናል። ሰሜን ኮሪያ ሶሻሊስት አይደለች አካፊኛለች ደቡብ ኮሪያ ትቻላ አካፍልሽም ለአንድ ከተማ እኮ ነው ተሰጥቷለች። አታካፊኝም ማወቅ ሶሻሊስት ሀገሮችን ተባበሩ ነው ያለች። አይነት ተባበር ማለት ብዙዎቹ መጀመሪያ እኮ እኛ አልተካፈልንም ታውቃላችሁ አይደል?
ሎስ አንጀለስ ኦሎምፒክ ከዛ በፊት አልተካፈልንም። ሶሻሊስት ሀገሮች በሙሉ ጥርግ ብለው አልወጡም። ያ ሶሻሊስት አይደለም አባታችን ምናምን መስኮብ አይደል እንዳገባለን ሳንገባ ቀረን። ያኔማ አመለጠ። ከዛ በሚቀጥሉ ደግሞ ሶሻሊስት ሀገሮች ለሰሜን ኮሪያ እንተባበራለን ብለው ተስማሙ። ባላ ሲያወጥ አላዋጣቸውና በሙሉ የሶሻሊስት ሀገሮች ገቡ። እዛ ውድድሩ ገቡ። ከዛ ወጣችና ሰሜን ኮሪያ እኛን እንዳገባለች። ሶሻሊስት ሀገሮች እኮ ገብተዋል። መሳሪያ ሰጣቸዋለሁ አለች። ያርማን መሳሪያ ውጊያ እንፈልጋለን። አያችሁ እኔ ነበላይ እንደሰማው እኮ መካፈል ይችላል ነበር በዛ ውድድር። ለዛ ብለን ነው እኔ ከወጣንባቸው በጣም አንዱ ደቡብ አፍሪካ ሞንትሪያል ላይ ለደቡብ አፍሪካ ብለን ወጥተናል። ሌሎች አፍሪካ ሀገሮች እኮ ተሳትፏል። ያኔ ምሩጽ ወርቅ ያገኘ ነበር። ከዛ በኋላ ደግሞ እንግዲህ ሰሜን ኮሪያ ደግሞ ለሶሻሊስት ሀገሮች ብለን ሎስ አንጀለስ አንካፈል ቀረ። እንደገና ለሰሜን ኮሪያ ብለን መሳሪያ ሻለቃ ኮሎኔል መንግስቱ ኃይለማርያም የተናገሩትን ታስታውሳላችሁ አይደል? ግንቦት 13 ከሀገር ሲወጡ ከሰሜን ኮሪያ የሚመጣ መሳሪያ አለ ብሎ ነበር። ያ እኮ መሳሪያ ነው። ኦሎምፒክ አልተካፈልን ነበር። ታዲያ ሌላ ምን አለ? በሷረሳ አንካፈል የቀረ ነው። ሰሜን ኮሪያዎች ደግሞ ከኛ ጋር እዚህ ነበሩ። ያኔ 77 የኢሰፓ በዓል 10ኛ አብዮት በዓል ሲከበር ከተማውን እኮ መብራት በመብራት ድርግ ብልጭ ምናምን ነገር ቴሌኮሙኒኬሽን ጋር እንደውም አንዱ ቆሞ ቴበራች ኮበራች እንደገና ጠፋች እያለ በቃ ስንቱን አስደንቋል እኮ ከክፍለ ሀገር የሚመጡ ሰዎች። ታዲያስ ሰሜን ኮሪያዎች እኮ እንደዛ አደረጉት በመብራት እንትን አድርገው። እንደውም ፒያሳ ፎቶግራም ይባላል። አንዴ ጓደኛ ሲነግረኝ መጡ አለ 6 ሆነው የኢሰፓ ልብስ አርብስ አንድ አይነት ናቸው። አነሳዋቸው ለፎቶ መጡ ሊወስዱ አለ ባይ ቹ ከምናምን ምንም አንድ ይመሳሰላሉ። አንድ ላይ ያረኩና ተካፈሉ አልኳቸው። እንደዚህ በጣም እንትን አድርገዋል። እና ሰሜን ኮሪያ ለሰሜን ኮሪያ ብለን ያኔ እንግዲህ ሰሜን ኮሪያ እኮ ጦር እንትን ያረጋቸዋል ጦር መሳሪያ ሰጣቸዋል። በኋላ እኮ ለኛ ተጋጣሚ ይረዳችሁ እኮ መሳሪያ ሰሜን ኮሪያ ስራሽን ስትሽ ግን ያኔ እንግዲህ በክብር ለእንግዲህ ክብር ዘበኛ ቃኙ ሻለቃ ጦር 6-0 ለደቡብ ኮሪያ በቃ ተዋክቶ እንትን አድርገው ነፃ አውጣል። እዛ በጣም ያኮራናል ማለት ነው። ክብር ለወታደሮቻችን ያኔ ለዘመቱት ማለት እኔ እነሱን ልብስ አድርጌ ታሪክ አውሪ ነኝ። እንግዲህ ስለ ኮሪያ ዘመቻ ሌላ ጊዜ መጥቼ በደንብ አወራቸዋለሁ። ብዙ በትንታኔ አወራላችኋለሁ ማለት ነው። ፋኖ 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 ተኩሶ ሲነጉድ የፍሪ ልንደኛ ተመልካቾቻችን እንግዲህ ይሄ የምታዩት ቀረጻ የተካሄደው የኮሪያ ዘማቾች የነሱ ያሉበት ቦታ ነው። ቦታውን ስለፈቀዱልን በጣም እናመሰግናለን። በተጨማሪም ከተለያዩ ሚዲያዎች ላይ የወሰድናቸውን የኮሪያ ዘማቾችን ምስሎችና አንዳንድ ታሪኮች እንድትመለከቱልኝ ጋብዛለሁ። In Addis Ababa, the Emperor Haile Selassie reviews an Abyssinian battalion off to Korea to join the United Nations Army. 15 years ago, there were no uniforms when the tribesmen fought Mussolini's legions with spears, whilst their emperor appealed in vain to the League of Nations for international action against aggression. Today, Ethiopia practices what her emperor then preached and sends her men to fight aggression in another land. Past the officers who will escort them march these volunteers in the fight for freedom, and Ethiopia becomes the 14th United Nation fighting in Korea. Reaffirming the solidarity between Seoul and Addis Ababa, President expressed deep gratitude to Ethiopia's war veterans. Over 6,000 Ethiopian troops fought on the same side as South Korea during the Korean War in the early 1950s.
ጠጅ ቤቱ ስም እንግዲህ ማንንም በለው እንግዲህ ታፋገንጥልም በለው ኮባ ጠጅ ቤትም በለው ጥርሰ በረዶም በለው ቀስቶም በለው እና በለው ተሰማ ጠጅ ይወዳል በጣም የፈለገው ይምጣለ እኔን ከጠጅ የሚለይ የለም የፈለገው ይምጣለ እህቱ ታው የሰፈርሱ ታው በለው ታው ይቅርብ የትኛውም ጠጅ ቤት ትክክለኛ ጠጅ ቤት ፎርሙላ ነገር ነው አረንጓዴ ወንበር ነጭ ብርሌ ሰማያዊ መቅጃ ሰማያዊ ገዋን ትክክለኛ ጠጅ ቤት ይባላል እውነተኛ ጠጅ ቤት ይባላል እንደዚህ አጣና ሻጩ ከሰል ሻጩ ብርድልብስ ሻጩ ምናምን ሻው ሁሉ ጠጅ ቤት ይገናኛል ማለት የቀኑ ገበያ ውሎ የተደረገው ነገር በሙሉ እዛ ይነጋገራል ማው ጠጅ ቤት ነው ቀርቶ ዜና አገልግሎት ነበር የሚባለው የንቦች ፋፋቴ ወሰደኝ በሞት lefte gadai fanno እንደመካኝ እናንተ ጋር ለመገናኘት ደፋ ቀና ሲል ነበር ካሜራ ወላ ጭብጨባ ላይ ደግሞ መቀለጭ ጭብጨባ መልካም ቀን መልካም ምሽት እንገናኛለን ይላል ቻው